Hello students, today we're going to talk about General Science grade 7. This is your teacher and tutor. So today the chapter 4 is about cell as the basic of life. So how things are made. So cell is the smallest unit of life and all living things are made up of cells. So a person grows or an animal grows, a plant grows because there are cells. So cell is the basic of life because all things are made up of cells. So cell is the smallest unit. After cell there is an organism, there is a tissue, etc, etc. Then at the end there is a person or an animal or a plant we are going to talk about. So first cell was discovered by Robert Hooke in the 1965 በ1965 ዓመተ ምህረት ሮበርት ሁክ ሂዩመንን ሲያጠና ትንሽ ኮምፓርትመንት ሲያይ ያ ነገር ምንድነው ብሎ በማይክሮስኮፕ አጉልቶ ሲያየው እነዛ ነገሮች ምን እንደሆኑ እነዛ ነገሮች ተደባልቀው ሴል ወይም ደግሞ ኦርጋኒዝም የሚሉት ነገሮች እንደፈጠሩ አየ። ስለዚህ ይሄ ነገር የሰው ልጅ ወይም ደግሞ የህይወት መጀመሪያ ትንሽዬው ክፍል ሴልስ ናት ብሎ ዲስከቨር አደረገ ማለት ነው። Then the next one is microscope. Microscope is something we use to magnify small teeny things. For example, like we said, Robert Hooke discovered cells, right? So እሱም ዲስከቨር ያደረገበት ነገር በምንድነው? በማይክሮስኮፕ ነው። ማይክሮስኮፕ ምንም ያደርግልን ነገር ነው። ትንሽ ነገሮችን አጉልቶ ትልቅ አድርጎ እኛ እንድናየው በአይናችን ማየት እንድንችል የሚያደርገን መሳሪያ ነው ማለት ነው። So ማይክሮስኮፕ ሶስት አይነት ማይክሮስኮፖች አሉ። ሲምፕል ማይክሮስኮፕ፣ ኮምፓውንድ ማይክሮስኮፕ and ኤሌክትሮን ማይክሮስኮፕ የምንላቸው ማለት ነው። ሲምፕል ማይክሮስኮፕ is a one lens. It has only one magnifying lens and we can use it out in the field. We can field ላይ ስንሆን ይዘን መንቀሳቀስ የምንችለው ሲምፕል ማይክሮስኮፕ ነው ማለት ነው። ኮምፓውንድ ማይክሮስኮፕ ደግሞ የሚባለው ይሄ የማጉላት መጠኑ በጣም ከፍ ያለ ነው ከሲምፕል ማይክሮስኮፕ። እናም ደግሞ ሌንሳችንም ደግሞ ሁለት ነው። እዚህ ከሲምፕል ማይክሮስኮፕ የሚለየው ነገር ምንድነው? ይሄ ሞር የማግኒፋይንግ ፓወሩ ከፍ ያለ ነው ማለት ነው። ቀጣዩ ደግሞ ኤሌክትሮኒክ ማይክሮስኮፕ የምንለው ነው። ይሄ ደግሞ በጣም አድቫንስድ የሆነ ሁለት ሌንስ ሆኖ ግን የማግኒፋይንግ የምናደርግበት መጠን በጣም 100 ታይምስ ነው ማለት ነው። የኮምፓውንድ 50% ነው። ሲምፕል ማይክሮስኮፕ ደግሞ ትንሽ ነው የሚያሳየው ማለት ነው። ስለዚህ ኤሌክትሮን ማይክሮስኮፕ የምንለው በጣም ለትልቅ ጥናቶች የምንጠቀምባቸው የማይክሮስኮፕ አይነቶች ናቸው ማለት ነው። ከዛ ማይክሮስኮፕ ውስጥ ብዙ አይነት ፓርት አላቸው እና ፓርታቸውም ደግሞ ራሳቸው የሚሰሩት ስራ አላቸው። for example the part where we put our eyes eyepiece እንለዋለን። ስለዚህ ይሄን ኢሜጃችንን የምናይበት ቦታ ነው ማለት ነው። ያ ደግሞ ኦብጀክቲቭ ሌንስ እንለዋለን። ኦብጀክቲቭ ሌንስ የምንለው ደግሞ ከአይን ፒሳችን ስር ያለው የነገሮችን የማጉያው ዲቫይስ የምንለው ኦብጀክቲቭ ሌንስ ይባላል ማለት ነው። ከዛ ደግሞ ስቴጅ አለ። ስቴጅ የምንለው ደግሞ ማየት ወይም ደግሞ ማግኒፋይ ማድረግ የምንፈልገውን ነገር የምናስቀምጥበት ቦታ ነው ማለት ነው። ሌላኛው ደግሞ there is a mirror or light source የምንለዋለን። ይሄ ደግሞ ምንድነው? ለስቴጃችን የምናስቀምጠውን እቃ ላይት እንዲገባበት ወይም ደግሞ ላይት እንዲደርስለት የምንፈልግበት ሚረራችን ነው ማለት ላይት ሶርሳችን ነው ማለት ነው። ከዛ ደግሞ መጨረሻ ላይ ቤዝ አለ። ቤዝ ደግሞ ምንድነው? ማይክሮስኮፑን ሆልድ የሚያደርገው ከታች ያሉት አራት እግር ያላቸው ነገሮች they are called bases ማለት ነው። ሌላ ደግሞ ፋይን አድጀስትመንት ኖብስ የምንላቸው አሉ። ይሄ ደግሞ ምንድነው? ሳምፕላችንን የምናደርግበት የምናቀርብበትና የምናረቅበት ፋይን አድጀስትመንት ኖብ እንለዋለን ማለት ነው። the next one is cell theory. ሴል እንዴት ተፈጠረ? ምንስ ነው? እንዴትስ how does it exist የሚለውን ነገር ማለት ነው። the cell theory states that all living organisms are made up of one or more cells. ህይወት ያላቸው ነገሮች በሙሉ የተፈጠሩት ከአንድ ሴል ወይም ደግሞ ብዙ ሴሎች ኮምባይን በማድረግ የሚፈጠሩ ናቸው ማለት ነው።
the cell is the basic unit of structure and function of life ስለዚህ ሴል ከሌለ ሊቪንግ ኦርጋኒዝምስ ኦል ሊቪንግ ቲንግስ ኤግዚስት ሊያደርጉ አይችሉም ማለት ነው ስለዚህ ከሴል ከሞተ ሴል ደግሞ አዲስ ሴል ራይዝ ያደርጋል ማለት ነው ስለዚህ የሰው ልጅ የሆነ ሲጎዳ ምን ሲል እዛ አካባቢ ያለው ሴል ራሱ ምን ያደርጋል ሪፕሮዲዩስ ያደርጋል ማለት ነው ስለዚህ የተጎዳንበት ቦታ ላይ ቢደማብን ያን ነገር የሞቱ ሴሎች አሉ ስለዚህ እነዛ ሴሎች ወደ ህይወት አላቸው ወደ ህይወት ወዳላቸው አዳዲስ ሴሎች ይለወጣሉ ማለት ነው ስለዚህ ታይፕ ኦፍ ሴልስ ደግሞ based on the numbers ሁለት ናቸው ዩኒሴሉላር እና መልቲሴሉላር የምንላቸው ማለት ነው ዩኒሴሉላር የምንላቸው one type of cell ናቸው ያ ነገር የተሰራው ከአንድ ነገር ነው ማለት ነው ይሄ ማለት ባክቴሪያ አሜባ የምንላቸው ነገሮች ከአንድ ሴል ነው የሚሰሩት ማለት ነው ዩኒሴሉላር የምንላቸው multicellular ሲሆን ደግሞ made up of many cells for example a human a plant an animal these are made of many cells ከዛ based on the structure ደግሞ በሁለት አይነት ድጋሚ እንከፍላቸዋለን ሴሎችን prokaryotic cells and eukaryotic cells የምንላቸው ናቸው prokaryotic cells nucleus የለው ወይም ደግሞ ዋና መሃል ላይ ያለው ቤዚክ ፕላንቱ ወይም ደግሞ ቤዚክ ዩኒቱ ያለው ማለት ነው eukaryotic ሲባል ደግሞ has a true cell ፕላንትና አኒማሎች ዋና መሃል ላይ ያለችው ሴላቸው መጀመሪያ አለው ማለት ነው ስለዚህ based on structure በሁለት ነው የሚከፈሉት ማለት ነው ከዛ structure of cells ደግሞ structure እንዴት ነው አንድ ሴል እንዴት ነው የተፈጠረው ወይም ደግሞ ውስጡ ምን ይዛሉ የሚለውን ነገር ማለት ነው cell wall found only in plants cell wall ምንለው ሴሉ የታሰረበት ወይም ደግሞ በአንድ ነገር ውስጥ የሚገኘው ነገር ማለት ነው ስለዚህ እነዚህ ነገሮች በብዛት የሚገኙት እጽዋቶች ውስጥ ብቻ ነው እንስሳቶች ውስጥ animals do not have cell walls ማለት ነው ከዛ give a shape and protection ስለዚህ ያ ነገር እንዳይጎዳና ቅርጽ እንዲኖረው ያደርጋል ማለት ነው ስለዚህ እጽዋቶች ምን አላቸው ማለት ነው ቅርጽ አላቸው እጽዋቶች የተለያዩ አይነት እጽዋቶች ምን አላቸው የተለያየ የራሳቸው ቅርጽ አላቸው ማለት ነው ሌላኛው ደግሞ ሴል ሜምብሬን ነው ሴል ሜምብሬን found in all cells ሜምብሬናችን controls movement of substances in and out of the cell ሴል ሜምብሬናችን ዋና ጥቅሙ ምንድነው ሴል ውስጥ የሚገባውና ወደ ውጭ የሚወጣው ነገር ምንድነው መግባት ያለበት ምንድነው መውጣት ያለበት የሚለው ነገር የሚያሳውቀን ወይም ደግሞ የሚቆጣጠርልን ሴል ሜምብሬናችን ነው ማለት ነው ሳይቶፕላዝም ጄሊ ላይክ ስትራክቸር አለው ዋብሊ የሆነ ስትራክቸር አለውና ሆልድ ሴል ኦርጋኔልስ የሴሎቹን ኦርጋኔሎች ሰብስቦ የሚይዘው ወይም ደግሞ የሚገኘው በዛ ውስጥ ነው ሳይቶፕላዝም ውስጥ ነው ማለት ነው ሳይትስ ኦፍ ሜን ኬሚካል ሪአክሽንስ ስለዚህ ሳይቶፕላዝም ውስጥ ብዙ አይነት አሁን ለምሳሌ ምግብ ሲሰራ ፕላንቶች ላይ ፎቶሲንተሲስ ምናምን ነገር የሚፈጸመው ምን ውስጥ ነው ሳይቶፕላዝም ውስጥ ነው ማለት ነው the next one is the nucleus የምንለው controls center of the cell ስለዚህ ዋና መሐከላችን የምንለው የሴል ዋና መሐሉ ኒውክሊየስ ይባላል ማለት ነው ስለዚህ ይሄ ደግሞ ዋነኝነት ስራው ምንድነው የአንድ ነገር ዲኤንኤ ወይም ደግሞ ጄኔቲክ ማቴሪያሉ ምን እንደሆነ የምናውቀው በኒውክሊየስ ውስጥ ባለው ማቴሪያል ነው ማለት ነው ስለዚህ ኮንትሮል ሴል አክቲቪቲስ የሴሉን አክቲቪቲ ሁሉንም የሚቆጣጠረው ኒውክሊየስ ነው ማለት ነው አሁን ቅድም ሳይቶፕላዝም ብለናል አይደል ነገሮች የሚወጡትና የሚገቡት ነገሮች በዚህ ተመርኩዞ ነው ወይም ደግሞ ከዚህ ትዕዛዝ ሲቀበል ነው ሳይቶፕላዝም የቀሩትን አክቲቪቲዎች የሚሰራው ማለት ነው ማይቶኮንድሪያ ደግሞ is known as the powerhouse of the cell ስለዚህ ይሄ ደግሞ ምንድነው ነገሮች ኢነርጂ የሚፈጠርበት ኢነርጂዎች ሪፕሮዳክሽን ኢነርጂ ፕሮዲዩስ የሚደረግበት ቦታ ደግሞ ማይቶኮንድሪያ ነው ማለት ነው ሳይት ኦፍ ሪስፓይሬሽን it means ለፕላንቶች ከሆነ ምን የሚልበት አየር የሚያስወጡበትና የሚያስገቡበት ሊሆን ይችላል ያ ሳይታቸው በማይቶኮንድሪያ ነው የሚያስገቡት ማለት ነው ከዛ ደግሞ produces energy ስለዚህ እዛ ቦታ እዛ ክፍል ያለው ወይም ደግሞ እዛ አካባቢ ያለው ለእጽዋቱ ለማደግ የሚጠቅሙት ነገሮች ምግቦችን በማዘጋጀት ምን በማድረግ ይሆናል ለሰውነታችን የሚያሰራጨው ወይም ደግሞ ለእጽዋቶቹ የሚያሰራጨው ቦታ ማይቶኮንድሪያ ነው ማለት ነው ቀጣይ ደግሞ ራይቦሶምስ site of protein synthesis
found freely in cytoplasm or attached to the ER ስለዚህ ይሄ ደግሞ በፍሪሊ እናገኘዋለን በሴል ውስጥ በሁሉም ቦታ ሊገኝ ይችላል ግን ይሄ ደግሞ ምንድነው ፕሮቲናችንን ሲንተሳይዝ ያደርግልናል ወይ ደግሞ ፕሮቲናችንን ብሬክ ዳውን ያደርግልናል እንድንጠቀምበት ወይም ደግሞ ያ አንዱ ነገር እንዲጠቀምበት ያ ኦርጋኒዝም እንዲጠቀምበት ፕሮቲናችንን ያርግ ሲንተሳይዝ አድርጎ ወደ የሚያስፈልገው ቦታ እንዲላክ ያደርጋል ማለት ነው ኢንዶፕላዝም ሬቲኩለም የምንለው ደግሞ ሁለት አይነት ታይፖች አሉት ራፍ ኢአር እና ስሙዝ ኢአር የምንላቸው ወይ ደግሞ ኢንዶፕላዝም ሬቲኩለም የሚባለው ማለት ነው ራፍ ኢንዶፕላዝም ሬቲኩለም የሚላቸው ፕሮቲን ነው ትራንስፖርት የምናደርገው ፕሮቲኖቻችንን ካለንበት ወይም ደግሞ ከተሰራበት ቦታ ወደ further to the rest of the bodies ትራንስፖርት የምናደርግበት ነው ማለት ነው ስሙዝ ኢንዶፕላዝም ሬቲኩለም ደግሞ የሚባለው ሊፒድ ፕሮዳክሽን ናቸው ሊፒዶቻችን ፕሮዲዩስ እንዲደረጉ እንዲፈጠሩ የሚያደርግበት ነው የሚረዳን ቦታ ነው ማለት ነው ቀጣዩ ደግሞ ጎልጂ አፓራተስ እንለዋለን ሞዲፋይስ ፓኬጅስ ኤንድ ትራንስፖርት ማቴሪያልስ እነዚህ ደግሞ እንደሚያደርጉት ነገሮችን ከአንድ ቦታ ወደ አንድ ቦታ የምናጓጉዝበት መንገድ ትራንስፖርቴሽን ማቴሪያል ትራንስፖርት ማቴሪያልስ ስለዚህ ማንኛውም ፕሮቲኖች የሚሆኑ ሊፒዶች የሚሆኑ ምንም የሚሆኑ ከአንድ ቦታ አንስተው ወደ አንድ ቦታ የሚያንቀሳቅሱልን ነገሮች ጎልጂ አፓራተስ እንላቸዋለን ማለት ነው እሺ ቫኪዩል ደግሞ የምንላቸው ደግሞ ስቶርስ ዋተር ፉድ ኤንድ ዌስትስ ይሄ ደግሞ ምንድነው የተጠቀምነውን ምግብ ተጠቅመን ከዛ ደግሞ ትርፍ ካለን ወይም ደግሞ ኤክሰስ የተጠቀሙት ነገር ካለ ያ ነገር ስቶር እንዲደረግ ከዛ ከውስጣችን መውጣት ያለበት ነገር ካለ ደግሞ እሱን ነገር ከዛ ቦታ እንዲወጣ ያረጋዋል ማለት ነው እዚህ ላርጅ ኢን ፕላንት ሴልስ ስለዚህ እነዚህ ነገሮች በፕላንቶች በትልቅ መጠን ይገኛሉ እናገኛቸዋለን ማለት ነው ክሎሮፕላስት ደግሞ found only in green plant cells እዚህ ደግሞ አረንጓዴ ቅጠሎች ላይ ደግሞ አረንጓዴ እጽዋቶች ላይ የምናገኛቸው ማለት ነው እዚህ በጣም ደግሞ በብዛት የሚገኙት ፎቶሲንተሲስ ወይም ደግሞ ምግብ የሚሰራበት አካባቢ ላይ ክሎሮፕላስቶች በብዙ መጠን እናገኛቸዋለን ማለት ነው ስለዚህ ዲፈረንስ ቢትዊን ፕላንት ኤንድ አኒማል ሴልስ ስለዚህ አሁን አኒማልስ ላይ ያላቸው ፕላንት ላይ የሌሉ ነገሮች አሉ ፎር ኤግዛምፕል ሴል ወል ፕላንቶች ላይ ፕሬዘንት ናቸው ወይም ደግሞ እናገኛቸዋለን አኒማል ላይ ግን ምን የለም ሴል ዋል የላቸውም ማለት ነው the same goes for chloroplast ፕላንቶች ላይ ያሉ አኒማል ላይ ግን አኒማል ሴሎች ላይ ግን ይያሉ ማለት ነው ቫኪዩልስ ደግሞ ፕላንት ላይ በላርጅ አማውንት እናገኛለን በትልቅ መጠን እናገኛለን ግን በአኒማልስ ላይ ሲሆን ወይ በትንሽ መጠን ነው የምናገኘው ወይም ደግሞ ጭራሽ ያ ነገር ላይገኝ ይችላል ማለት ነው ሼፕ ከሆነ ፕላንትስ ሬጉላር ሼፕ አላቸው አይደል እዚህ እጽዋቶችን የምናይ ከሆነ አንድ እጽዋት አንድ አይነት ስትራክቸር ነው ያለው ከሌላኛው ፕላንት ይለያል ማለት ነው አኒማል ሲሆን ግን አኒማል ሴሎች ሲሆን ግን ምንድነው ሼፓቸው ኢሬጉላር ነው አንዱ ትልቅ ሊሆን ይችላል አንዱ ትንሽ ሊሆን ይችላል አንዱ ረጅም አንዱ አጭር ብለን በሼፓቸው መለየት እንችላለን ማለት ነው importance of cells the main thing is the importance of cell is without the cell there won't be any human or there won't be any living things from tissue to organ system so the first ስንጀምር ሴል አለን ከሴል ወደ ቲሹ ሄዳል ከቲሹ ወደ ኦርጋኒዝም ሄዳል ከዛ ከኦርጋኒዝም ቀጥሎ ደግሞ ኦርጋን ሲስተሞች ይሄዳል ማለት ነው ከዛ ከኦርጋን ሲስተም በኋላ ደግሞ ሊቪንግ ቲንግ ደግሞ ህይወት ያለው ነገር የሚፈጠረው በዛ ነው ማለት ነው እዚህ ሴል ቲሹ ኦርጋኒዝም ኦርጋኒክ ሲስተም ኤንድ ሊቪንግ ቲንግስ ማለት ነው ከዛ ደግሞ ኢኔብል ግሮዝ ኤንድ ሪፓሬሽን ሪፔርስ ስለዚህ እንዴት ነው ሰው ልጅ ሊያድግና ሪፕሮዲዩስ ሊያደርግ የሚችለው ወይም ደግሞ ሲጎዳ ራሱን ሊያክም የሚችለው በሴል አማካኝነት ነው ማለት ነው ስለዚህ የሰው ልጅ ሴል ከሌለው አንድ ሊፈጠር አይችልም ከዛ በኋላ ደግሞ ሊያድግ ለማደግ ምን ለማለት ነው ማተለባቸው ሴሎቻችን ምን ማድረግ አለባቸው መጠናቸውን እየጨመሩ መሄድ አለባቸው ማለት ነው ኬሪስ ጄኔቲክ ኢንፎርሜሽን ስለዚህ የኛ የአንድ ሰው ወይም for example you're talking about a human if you're talking about a human that human being won't have a DNA genetic information ያ ወንድ ነው ሴት ነው የሚለውን ነገር ለማወቅ ምን ያስፈልገናል genetic information ያስፈልገናል ማለት ነው maintain life process ስለዚህ የህይወታችንን የአንድ ነገር የህይወት ፕሮሰሱን
ይቀጥለዋል ማለት ነው። ስለዚህ አንድ ነገር እንዳይቆም ቀጥታ እንዲሄድ ያደርገዋል ማለት ነው። ስለዚህ የዛሬ በአጠቃላይ ያየነው ስለ ሴልስ ኤንድ ማይክሮስኮፕ ነው። ሴል ማለት የህይወት ስላላቸው ነገሮች አስፈላጊ ነገር ወይም ደግሞ ቤዚክ ዩኒት ኦፍ ላይፍ ኢዝ ሴል። እዚህ ማይክሮስኮፕ ደግሞ የምንለው ማይክሮስኮፕ ትንንሽ ነገሮችን በአይናችን ልናያቸው የማንችላቸውን ነገሮች አጉልተን ለማየት የሚያስችለን መሳሪያ ነው ማለት ነው። ቴንክ ዩ